አይቼ አላቅም። አስበሽዋል? ይሄ ሽማግሌ በእርጅና ዘመኑ አንቺን ካለ ሰጣሽ። አልገባኝም። የወደደሽ ወዶ የጠላሽ እለታ ጥላቻው አይጣል ነው የጠላሽ እለታ። ሮዛ እንግዲህ ባንቴኑ በጣም ይወዳትና ያፈቅራት ነበረ። አሁን ግን አንድ ባንድ ፍቅሩ ወደ ጥላቻ ተቀይሮ ሮዛን አንድ ባንድ አሳጣሻለሁ እያለ እያስፈራራት ይገኛል። እሷም ደግሞ በምላሹ በቃ ዳዊትን እፈታዋለሁ ካንተ ጋር ነው የምሆነው ከዚህ በኋላ በቃ ብላብት ልታስተባብልት ብትሞክርም ባንቴኑ በቀላሉ ሊሸወድላት አልቻለም። አንቺ እኮ ቢሳካልሽ ከሞገስ ጋር ክደሽ ነበረ። ይሄኔ የዛ ሽማግሌ የጭን ገረድ ነበርሽ። አየሽ ያችን ምስኪንም አሳልፈሽ ሰጠሻት፣ እሱም ከጨዋታ ውጭ አደረገሽ ይላታል። ሰላም ሰላም ብያለሁ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ጥግ ሁሉ ሰላማችሁ ብዙ ትረፍርፍ ይበልልኝ። ሙስሊም ወገኖችም ሰላም ብያለሁ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ እያደረጋችሁ አበረታቱኝ። የምታበረታቱኝ ደግሞ እጅግ አድርጌ አመሰግናለሁ። ዛሬም እንደተለመደው ትንሿ ሙሽራ ተከታታይ ድራማን እጀላችሁ መጥቻለሁ። ትንሿ ድራማ እንግዲህ በጣም ልብ አንጠልጣይ አስተማሪ የሆነ እየመጣ ነው ማለት ነው። በጣም ተወዳጅ ከሆኑ ድራማዎች መካከል አንዱ ነው። እሱን እጀላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። እንግዲህ ባለፈው ክፍል ያው ሮዛ ባጠመደችው ወጥመድ እንግዲህ ሉሊትን በእርግጥ ሮዛም የተሸወደችበት ነገር አለ። ትክክለኛ ክርስትና አባቷ ነበር የመሰላት፣ ያ ሰውዬ አልመሰላትም። ነገር ግን ሞገስ እንግዲህ ሚሽኑን አዘጋጅቶ ሚሽኑን ተወጥቷል። ሉሊትን በተቀጣጠሩት መሰረት መኪናው ድረስ ይዛት ሄዳለች። እንግዲህ ሉሊትን መኪና ውስጥ ካስገባይ በኋላ እሷም ተከትላ ልትገባ ስትል በሩን ቶሎ ዘግቶ ተነስ አስነሳ ቶሎ ንዳ ብሎ ካጠገቧ ላጣርኮት ይዞ ሄዶ ነበር። በዛን ሰዓት ነበር እንግዲህ ሞገስ እንደሸወዳት የገባት። ሮዛ ወይኔ ሮዛ እያለች እንግዲህ ብታዝን ብትበሳጭ ምንም ልትፈጥርና ልታገኝ የቻለችው ነገር የለም። እንግዲህ ሞገስ ሉሊትን ይዞ ሄዶ አግቱ አስሯት። እንግዲህ ሙሽሬ ከዚህ በኋላ አንቺ ይሄንን ፎቅ ታያለሽ፣ ይሄ ያንቺ ውድ ባል ነው ይዛ። ስለዚህ አለቃዬ ሊሞትልሽም ምንም ሊልሽ ዝግጁ ነው እና አንቺን ለማየትና ለማግኘት በጉጉት አበባ አቅፎ እየጠበቀሽ ነው። ስለዚህ በቀጥታ ነገ ጉዟችንን እንጀምራለን ይላታል። ሉሊትም በፍጹም ይሄ እንዲሆን አልፈቅድም። ቆይ አንተ ምንድን ነው የምትፈልገው? ምንድን ነው ስራ ብላ ጥያቄ ስጠይቀው ስራዬ እንግዲህ መሰለልና መደለል፣ ሰዎችን ማገት ነው። አየክ አንተ ጆሮክ ይሰማል እንጂ ጭንቅላት የለህም። ይሄ እንዲሆን ደግሞ ዳዊት በፍጹም አይተወኝም ይላታል። እንግዲህ ማንም የለሽም፣ ማንም መጥቶ ሊያድንሽ አይችልም ሲላት ሉሊት እንግዲህ ራሷን ልትፈታ ብትሞክርም በደንብ ስላሰራት አልቻለችም። ከዛ እንግዲህ ሮዛ ወደ ቤት ትገባና ሞገስ ጋር ትደውለታለች። ከዛ እንግዲህ ስትደውለት የአንቺ ጨዋታ እዚህ ጋር አብቅቷል፣ የአንቺ ነገር ያበቃው እንግዲህ ዳዊትንም ባንቴኑን ሸጠሽ ከኔ ጋር ተስማምተሽ ነበር። ነገር ግን ከነ ምናምንቴሽም ቢሆን ወድጀሽ ነበር። ግን አንቺም ነገ እንደ ባንቴኑና እንደ ዳዊት አውጥተሽ እንደማትጠኝ እርግጠኛ አይደለሁም። ስለዚህ ከዚህ በኋላ አንቺ አታስፈልግኝም። አምኜ ነበርኩ። ታዲያ ለምትወደው ሰው ይሄ ነው እንደ ምላሹ ስትለው እንግዲህ አንቺ እዚህ ጋር ነበር ያስፈለግሽኝ እና ከዚህ በኋላ አታስፈልግኝም። ብቻዬን ማድረግ እችላለሁ። ሉሊት እጅ ላይ ነው ያለችው። ስለዚህ ምንም ማድረግ አትችይም። ምክንያቱም የሆነ ነገር አደርጋለሁ ብትይ ሉሊትን አሳልፈሽ እንደሰጠሽኝ እንዳትረሽ ይላታል። እገልሃለሁ፣ አልለቅህም፣ ምን እንደማደርግህ በትዕግስት ጠብቀኝ ብላ ሮዛ ብትፎክርም ሞገስ ምንም እንዳልተፈጠረ አንቺም ሉሊትን አሳልፈሽ እንደሰጠሽኝ እንዳትረሽ ይላታል ማለት ነው። ከዛ ወይኔ ሮዛ እያለች ብትጸጸትም ብትናደድም ምንም ነገር ልታደርግ አልቻለችም። በዛን ሰዓት እንግዲህ ሉሊት እንደምንም ብላ ፈታ ልታመልጥ ገመዱን ፈታ ካጠገቡ ዞር ብላ ብትሮጥም እንግዲህ መውጫ አላገኘችም። መልሳ ሞገስ እጅ ትገባለች ማለት ነው። ከዛ በፊት እንግዲህ ዳዊት ከስራ ሲመጣ ሮዛ አመመኝ ብላ ተኝታ
ያገኛታል። ከዛ መኝታ ቤት ስገባ ምን ሆነሽ ነው ሲላት ራሴን አሞኝ ነው። እንዴ ስወጣ እኮ ደህና ነበርሽ። አዎ አንተ ከወጣ ትንሽ ቆየት ብሎ ነው የጀመረኝ። ታዲያ ሉሊት የሆነ ነገር እንድታመጣልሽ አታጃትም ነበር? እንኳን እሷ ልጠራ መንቀሳቀስ መቆም እንኳ አልቻልኩም ነበረ ብላ እንግዲህ በጣም እንድታመመች ታስመስላለች። ዳዊት እንግዲህ በቃ ሉሊት የሆነ ነገር ታዘጋጅልሽ ወይ ደግሞ ሐኪም ቤት እንሂድ ሲላት አይ ለዛ እንኳን የሚያደርስ አይደለም ደህና ነኝ አሁን መንቀሳቀስ እችላለሁ ትለዋለች። እሱም እንግዲህ ሉሊትን የሆነ ነገር አምጭላት ሌላት ሲጠራ ሉሊት ከቤት የለችም። ክችንም መኝታ ቤቷም ሲገባ የለችም። እንዲህ ሉሊት እኮ የለችም የት ሄዳ ነው ሲላት እንዲህ ምናልባት ክላስ ገብታ ይሆናል ከክላስ አልመጣች እንደሆነ ስትለው ማለት ክላስ እስካሁን ድረስ ሰዓቱ እኮ ሄዷል ብሎ ዳዊት ኮስተር ባለ ፊት ሲናገራት እንግዲህ ምናልባት ሜካፕ ሊኖራቸው ይችላል ስትለው እንዲህ ቢኖርም እኮ መናገር አለባት እስኪ ቆይ ብሎ ስልኳን ሲሞክር ስልክ አታነሳም። እሺ ጓደኞቿ ጋር ደውላ የምታውቀው ሰው የለም ትምህርት ቤት እዛ እንዳለች ጠይቅ ስትለው እንግዲህ ትምህርት ቤት ስጠይቅ ትምህርት ቤትም እንዳልገባች ለዳዊት ይነገረዋል። በዛን ሰዓት ጠላቶቻችን ብዙ ናቸው፣ ያ ባንቴኑ ተብዬው እንዲሁም ያ አቶ ስመኝ ተብዬው። ስለዚህ እነሱ በዙሪያችን እንዲሁም ደግሞ ሌሎች ጠላት ሊኖሩ ይችላሉ። በፍጹም ዝም ብዬማ መቀመጥ የለብኝም ብሎ ለምን እናትየዋ ጋር ትደውልም ስትል እንግዲህ በድፍረትም ቢሆን እናትየዋ ጋር ይደውላል። ማውራት እየፈለገ በጣም ይርበታበታል። ከዛ እናትየዋ ሄሎ ሄሎ ስትለው አሁን ይሰማኛል። ምንድን ነው ጫጫታው? ጫጫታው እንኳን ርቀት አለው ንፋሱ ነው። ምንድን ነው እሱ የምሰማው ሲላት እዛ አቶ ተሰማ ቤት ድግስ ሲላት ወይኔ ሮዛ አልቆልናል። በቃ ሉሊት አንድም እሱ እጅ ገብታለች፣ አንድም ደግሞ መንገድ ላይ ነኝ። ስለዚህ ማመልከት አለብኝ ብሎ ቶሎ ብሎ እንግዲህ ለፖሊሶች አመልክቶ አካባቢውን እንዳለ በመንገድ ይዘጋዋል። እሱም እንግዲህ ተነስቶ በቃ ቀጥታ ገጠር መሄድ አለብኝ፣ እዛ ቤት መንገድ ላይ ደርስባታለሁ፣ ካሊያም እዛ ገብታ ሊሆን ከዛ ሰውዬ ላይ ነቅጬ ማምጣት አለብኝ ብሎ እንግዲህ ሲወጣ አንተ ቆይ እንዲገልህ ነው እንደምትፈልገው ለምንድን ነው የማትረጋጋው? ትል እየጠፋችው እኮ ሉሊት ናት። ስለዚህ በፍጹም ዝም ብዬ አልቀመጥም ብሎ እንግዲህ ዳዊት ይሄ ወደ ሉሊት ፍለጋ ይሄዳል። በዛን ሰዓት እንግዲህ ሉሊት እንዳመለጠች ስትደውልለት ሊገለኝ ነው፣ ወዴት እንደሚሄድ እንኳን አላውቅም፣ ድረስልኝ ወንድሜ እያለችው ሞገስ በድጋሚ ሉሊትን ያግታታል ማለት ነው። በዛን ሰዓት እንግዲህ ብርዱ በጣም ይበርድ ነበረ። እንዲያውም ለምን እያለቀይን እኔ አልወጣም ሲል በአንቴኗ ናት